ሰይፉ ፋንታውን ዝምታውን ሰበረ። በነጻነት ህልፈት ልቡ የተሰበረው ሰይፉ ፋንታውን ከቃል በላይ የሆነው ሀዘኑ ለተረዳው እጅግ የሚያም ነበር። እግዚአብሔር ይታረቀን እንጂ ማርጀትን እያየ ነው አይደለም ሲል ሰይፉ የልቡን ጥልቅ ሀዘን አጋራ። ከሰሞኑ ከነፂ ህልፈት በኋላ ስሙ በጉል እየተነሳ ከሚገኙ ወዳጆቹ መካከል ሰይፉ አንዱ ነው። በነፂ የቀብር ስነ ስርዓት ዕለት በጥልቅ ሀዘን ውስጥ የነበረው ሰይፉ የበርካቶችን ትኩረት ስቦ ነበር። ሰይፉ የነፂን ህልፈት መቀበል እስካይችል በልቡ በጥልቀት አንብቷል። ሀዘኑ መናገር እስካይችል አንደበቱን አሳስሮት ልቡን ሰባብሮት በጥልቅ ሀዘንም አቆራምቶ አስቀምጦታል። እድል ተሰጥቶት መናገር ያልፈለገውና ያቃተው ሰይፉ በመጨረሻም ስለ ወዳጁ ነጻነት ወርቅነህ ህልፈት በተሰበረ ልብ የልቡን ሀዘን አጋርቷል። የነፂ ህልፈት በርካቶችን ቢያሳዝንም ወዳጅነት ልኩ የተብራራበት የሰይፉ ድርጊት ግን ከብዙዎች ልብ ቀርቷል። የዘመናችን የሳቅና የደስታ ምንጭ የነበረው ነጻነት ወርቅነህ ላይመለስ ሄዷል። ነገር ግን ትቶልን የሄደው መልካም ቅርስ ውርስ ለትውልድ ትልቅ ትርጉም አለው። ይህም መራር ሀዘኑን ይቀንሰዋል ተብሎም ይታሰባል። በዚህ መረጃችን ሰይፉን በተመለከተ እየተዘዋወረ ስላለው መረጃ እውነታና በከባድ ሀዘን ውስጥ ስላለው የነፂ የልብ ጓደኛ ሀዘን በዝርዝር የምናስደምጣችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ወደ ዝርዝር ጉዳያችን እናመራለን። ነፂ እባክህ ደውልልኝ፣ የትነ ወንድሜ፣ ጥልቅ ልብ የሚሰብር ሀዘን። የኢቢኤስ ቴሌቪዥን በተወዳጅ የፕሮግራም አቅራቢዎቹ የታደለ አይመስልም። ይህ ደግሞ በጣቢያው ለሚሰሩ እጅግ መራር ሀዘን ሆኖባቸዋል። የጥበብ ሰው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ መላውን የጥበብ አፍቃሪያን ያሳዘነ ቢሆንም በተለይ ግን ለልብ ወዳጁና ለ28 ዓመታት የቅርብ ጓደኛው ለሆነው አስናቀ ሀዘኑ እጅግ ከባድና ጥልቅ ሆኖበታል። አስኔና ነጻነት በክፉም በደጉም ሳይለያዩ አብረው እየበሉና እየጠጡ ለረጅም ዓመታት ያሳለፉ የነፍስ ጓደኛሞች ነበሩ። የእነሱ ወዳጅነት ከጓደኝነት አልፎ እንደ አንድ ማፀን ልጆች የጠነከረም ነበር። ነገር ግን እጅግ በሚያሳዝን ሁኔታ አስኔ በፌስቡክ ገጹ ላይ ያጋራው ልብ የሚነካ መልእክት አሁንም የጓደኛውን መለየት ለመቀበል እየተቸገረ መሆኑን በግልጽ ያሳያል። ነፂ እባክህ ደውልልኝ፣ የትነህ ወንድሜ በማለት ከፎቶ ጋር ያጋራው መረጃ የብዙዎችን ልብ የሰበረና አስኔ ምን ያህል በጥልቅ ሀዘን ውስጥ እንዳለ የሚያሳይ ነው። ይህ የ28 ዓመታት ትስስር እንዲህ በቀላሉ የሚረሳ ባለመሆኑ የአስኔ ህመም ከቃላት በላይ እንደሆነ መረዳት ይቻላል። ካሁን በኋላ አስኔ ጓደኛውን በስጋ ባያገኘውም በትዝታ ግን ሁሌም አብሮት ይዞት ይዞራል። ሁለቱ ጓደኛማቾች ሁሌም አብረው የሚሄዱባቸው ቦታዎች፣ የሚጫወቱባቸው አጋጣሚዎችና ያሳለፏቸው ጊዜያት ሁሉ አሁን ላይ እንደ ትልቅ የትዝታ ህመም እየተመላለሱበት ይገኛሉ። አስኔ በዚህ ሰዓት በከባድ ሀዘንና የልብ መቆራመት ውስጥ ይገኛል። ታዲያ በዚህ አስቸጋሪ ወቅት በአስኔ ዙሪያ ያላችሁ ወዳጆቹና የቅርብ ጓደኞች ሁሉ የተቻላችሁን አድርጋችሁ ልታጽናኑትና ልትደግፉት ይገባል። ትዝታ ህመም ቢሆንም የወዳጅ ፍቅር ግን ለቆሰለ ልብ ትልቅ መድኃኒት ነው የሚል መልእክት ተጋርቷል። ይህም ብቻ አይደለም፣ የሌላኛው ወዳጁ የሰይፉ ህመምም የከፋ ነው። ከቀናት ዝምታ በኋላ የተናገረው ሰይፉ በነፂ ህልፈት ልቡ እንደቆሰለ ከፊቱ ላይ ያሳብቅበታል። እናም ትንሽ ካዘኑ ያገገመ የሚመስለው ሰይፉ እንዲህ ሲል ልብ የሚነካ ንግግርን ተናገረ። እግዚአብሔር ይታረቀን እንጂ ማርጀትን እያየ ነው አይደለም ብሎም አለ። ለዚህም ደግሞ በርካታ እንደ ምሳሌ የሚጠቀሱ እውቅ አርቲስቶችና በወጣትነት እድሜ ያጣናቸው ሰዎች አሉ። ታዲያ ሰይፉ ከሰሞኑ የነፂን ህልፈት ተከትሎ ያሳየው ድርጊት መነጋገሪያ ሆኖ ነበር። ለመሆኑ ስለዚህ ጉዳይ ያለው እውነታ ምንድን ነው? ሰይፉ አሁን ያለበት ሁኔታስ የሚለውን እንመልከት። ከነፂ ህልፈት በኋላ በርካቶች እየተቀባበሉት የሚገኘው የሰይፉ ጉዳይ በርካቶችን እያነጋገረም ይገኛል። ታዋቂው የቶክሾ አቅራቢና
አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነትና የሰይፉን ያልተገለጠ ማንነት ይፋ ማድረጉ በርካቶችን ሲያነጋግር ነበር። ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎቹም አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍን አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ከአሜሪካ ዶክተር በማስመጣት እና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍም ነበር። ሰይፉ ለምን አልተናገረም የሚለው የበርካቶች ጥያቄ ቢሆንም ሰይፉ ያልተናገረበት ምክንያትም ይፋ ሆኗል። በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስም ገልጿል። ሰይፉና ጥቂት ወዳጆቹ ነዚህ ላይ ይህ እንዳይሆን አቅማቸው የፈቀደውንና ከዚያ በላይም አድርገዋል ያለው ጻፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸው ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ሲልም ገልጾታል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጅ የላከው ነው፣ ስሜ አይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ጽሑፉን ሲያጠቃልልም በቀብራቸው ላይ ማቅ ለብሰው ከተገኙት ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉ የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱን አጋርቷል። ይህንንም ተከትሎ ሰይፉን በተመለከተ በርካታ መረጃዎችም እየተሰራጩ ይገኛሉ። ታዲያ በስተመጨረሻም ሰይፉ ዝምታውን በመስበር ጥልቅ ሐዘኑን ገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።